አይታታል ሚስቴን እንዴት እንደምታምር የሆነ ሌላ ፍጥረት አትመስልም። ከዚህ በፊት ነገር ያለው አይደል እድለኛ እንደሆንኩ እደግምልሃለሁ። የምር እድለኛ ነኝ እንዴ። ሰው ዱብ ዱብ እያለ በማያምርበት በዚህ ጊዜ የኔ ሚስት ተኝታም ታምራለች። እያየች ራሱ እንደዚህ ኢላማውን የመታ ቦክስ አትመታኝም እንዴ? አንቺ እያየች ነው እንዴ? በዛሬ ቀን የታባቱ ሄዶ ነው? ምን ነው አንቺ ለነገር የመጣሽ ትመስያለሽ? አዎ ለነገር ነው የመጣሁት። እዩ ሄደ እንዴ? አዎ ሄደ። እሱ ግን ምን አይነት ሰው ነው? እንደው መቼ ነው የሚገባው? ምን አረገሽ? እርሶም አይገባውትም እንዴ? ናትና በይ እንደጀመርሽ ራሳችሁ ጨርሱ፣ ወደ እኔ እንዳትመጡ። አዎ ኧረ እንደው ሰላም አውለኝ በይ እናቴ። ምን አለ እንደው ቀንሽን ባታበላሽ። በቃ ተበላሸ። ከዚህ በኋላ ምንድን ነው የሚበላሸው? አልተበላሸም ሄዱ። ቀንሽ ያለው በእጅሽ ላይ ነው። አዎ አሁን ባሁን ምን ሆነች ይባላል? ምን አደረኳት? እኔ ከመናደዴ በፊት ወይ ቀልድ ነው ብዬ ባስብ ይሻለኛል። ምክንያቱም ኤዱ ምን እንደምትል አላውቅም። ቴክስት ተሳስቼ ነው ልትል ትችላለች፣ ወይ ደግሞ ተናድጃለሁ በሚል ሰበብ የሆነ ነገር እንዳደርግላት ፈልጋ ነው። ምንድን ነው የጻፍሽልኝ? ፊደል አልቆጠርክም እንዴ? ኧረ ግስ ማር ብቻለሁ። አማርኛ ከቻልክ ታዲያ ምን ያስጠይቅሃል? ከማጋ ሰላም አይደላችሁም እንዴ? እሳቸውን እዚህ ውስጥ አትክተታቸው። ራስነሽ እኮ እናትህ ምናምን ብለሽ የከተትሻቸው። ከማዘር ጋር በጣም ሰላም ነን። እና ካንተ ጋር የተጋጨሁት ልትይ ነው የኔ መልአክ? እንደሱ አትበለኝ፣ ውሸታም ነህ። እርግጥ መልአክ ስልሽ ያው ውበትሽን እንጂ ምንም አታብራራልኝ። እንደምትወደኝ የኔና ያንተ ጉዳይ እንደሚያስደስት አታስመስል። እሺ ቀጥይ። ትንሽ እየገባኝ ነው። እያሾፍክ ነው? በቃ እንደውም ተወው እሺ። ብዙ ነገሮችን ለመገጣጠም እየሞከርኩኝ ነው፣ ግን እስካሁን ምን እንደፈለገች ልረዳት አልቻልኩም። አንድ ነገር ጠረጥራለሁ፣ የሆነ ነገር እንዳደርግላት ፈልጋለች። ቢሆንም ግን ያዘነበቻቸው ስድቦች እንደ ቀልድ አይታለፉም፣ ዋጋ ያስከፍሏታል። ወይ ደግሞ ጥፋተኛ ከሆንኩ እኔን ዋጋ ያስከፍሉኛል። ከአንድ ጥሩ ድርጅት ጋር በምግብ አቅርቦት ዙሪያ ለመነጋገር ነው የሄድኩት። ከተሳካልኝ ጥሩ ነገር ነው፣ ተስፋ አደርጋለሁ። ታውቃለህ ሄዱ ግን ትንሽ ረብሻኛለች። ቢሆንም ያው ስራዬ ላይ ትኩረት ለማድረግ ሞክራለሁ። ይገባዋል ወይ? አንተ ብዙ ጊዜ አይቻለሁ፣ ለሱ ጠበቃ ትቆማለህ። እኔ እኮ ሚስቱ ነኝ። እንደዚህ ሆንኩበት ምክንያት ለምንድን ነው የማይገባው? አለቀ ብዬ ተስፋ ያደረኩበት ጉዳይ ነበር፣ አልሆነም።
ምን እንደተፈጠረ እንኳን አላስታውስም። ትንሽ ተወዘጋገብን፣ ተናድጄ ተውት ብያቸው ወጣሁ። ደካማ ነህ ሰነፍ ነህ ምናምን ልትለኝ ትችላለህ፣ ግን ኤዱ ትንሽ በነገር ጠቅ ካረገችኝ ስራዬንም ነው ጠቅ የምታደርገው። አላነሳም። ተናደድ። ቆይ ለምንድን ነው ማላነሳው? ሄሎ። አቤት። ምን ፈለክ? አሁን ለምን ትደውላለህ? በቃ የጻፍኩልህን አንብባ። ኤዱ ምን እንደገረመኝ ታውቃለህ? ሰውን በጥፊ በቦክስ ምናምን መተህ ልታናድደው ወይ ልታስቆጣው ትችላለህ። በመጥፎ ንግግር ግን የማይክ ታይሰን ቡጢ ምንድናት ልታስብለው ትችላለህ። ኤዱ ይግባትም አይግባትም ደጋግማ ነርታኛለች። ያልወደኩት ራሱ መኪና ውስጥ ስለሆንኩኝ ነው። ከስድቡ የባሰ ያናደደኝ ምንድነው ታውቃለህ? እሷ እንደ ልቧ ተናግራ እኔ ሳልናገር መዘጋቱ። ለእኔ ይሄ በቃ ሁክ አበርከት ክሮስ ጥላኛለች። ወድቄያለሁ ወንድም። ወይኔ ጉዴ! ማን ነው ይሄን ሁሉ ቴክስት የጻፈው? እኔ አይደለሁም። ማንም መጥቶ አንቺ ነሽ ብሎ ሊያሳምነኝ አይችልም። እኔ እዩን ጨካኝ እዩን። ይሄ ራሱ እኔ እንዳልጻፍኩት ማሳያ ነው። የሆነ ሰው እጄን ተቆጣጥሮት ነው የጻፈው። በቃ እኔ አልጻፍኩም ልበለው። ከሚቀየመኝ ሌባ ቢወስድበት ይሻላል። ቴሌዎች ግን ለምንድን ነው የተሳሳተ ሜሴጅ ስንልክ እንድናጠፋ የሆነ ኦፕሽን ያልፈጠሩልን? አንብቦት ራሱ ከሆነ እንደው ፈጣሪ ከጭንቅላቱ ዲሊት የሚያደርግ ኃይል ቢሰጠኝ ዛሬ እንዴት ጥሩ ነበር። ሁሌም ለደንበኛ እርካታ የሚተጋው ድርጅታችን ዲኤምሲ ሪል ስቴት እንኳን ለገናና ለጥምቀት በዓል በሰላም አደረሳችሁ እያለ አሁንም ቀድመው ለሚመጡ ለ20 ደንበኞች ብቻ እስከ 35% እውነተኛ ቅናሽ የተደረገባቸውን ቤቶች ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችንና ፔንታውስ ብሎኮችን በ10% ቅድመ ክፍያና ከ60% የባንክ ብድር ጋር አቀርበንላችኋል። ምን ይሄ ብቻ! ከኛ ቤት ሲገዙ የቤት ድምቀት የሆነውን ሙሉ የቤት ዕቃ የገና ስጦታ በነፃ አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ማዘርዬ እንዴት ኖት? የኔ ምርጥ አማት ምን ላግዞት? ዛሬ ደግሞ ምርጥ አማት አልሽ? ማዘርዬ እርሶ እኮ ለኔ ምርጥ ኖት። አንዳንዴ የምንጋጨውን አስበው ነው አይደል ማመን ያቃተት? አይ ለምን አምናለሁ። ኧረ አምናለሁ። ከተቀበሉኝ ምርጥነቱን አረጋገጡ ማለት ነው። እና ምን ላግዞት ዛሬ? ምንም ዛሬ እንኳን እንግዲህ እንደሌላው ጊዜ ራስሽን ከኔ አርቄ ያለልሽም እዚህ ሆነሽ ታጫውቺኛለሽ። እሱ አይቀልሽም? አረ ችግር የለውም ይዘዙኝ፣ የፈለጉትን እሰራለሁ። ዛሬ በቃ ቢዚ የሚያደርገኝን ስራ ነው የምፈልገው። በጣም ቢዚ። ምን ሆናችኋል ግን? ለምን አትነግሪኝም? እኔ ስለሱ እያሰብኩኝ መናደድ አልፈልግም። በቃ የሱን ነገር ይተውት። ደግሞ እርግዝና ከጭንቀት ነፃ መሆን አለበት አላሉ? ስለዚህ እኔ መጨነቅ አልፈልግም። አረ የታባቱ ለምን ትጨነቂያለሽ? አትጨነቂ። አልጨነቅም። ሂጂትሉን አቅርቢ። አይዞሽ ተይው። እዩን ስለተናገርኩት በጣም ረብሾኛል፣ ግን በቃ መርሳት እፈልጋለሁ። ለዛ ነው ቀኑን ሙሉ ቢዚ የሚያደርገኝን ነገር የፈለኩት። መጀመሪያ የተናደድኩትማ
አይ ቶ ላንተም ብነግርህ በኋላ ታቃልልብኛለህ። ለሰውም ብነግረው ደግሞ እቺ ናት እንዴ ብሎ ጀጅ ያደርገኛል። ስለዚህ ይቅር። ከዩ አባት ጋር ስንጣላ ጥፋተኛ ነኝ መሆኔን ካወቅኩኝ ልክ እሱ እንደገባ ሽክን ያለች ወጥ ሰርቼ ያቀርባለሁ። እኔም እንዴት ጣፍጦኝ እንደምበላ ብታይ። አንዳንዴ ኧረ እንኳን ተጋጫው ብዬ የማመሰግንበት ቀን ሁሉ አለ። እውነቶትን ነው? አዎን፣ የዩ አባት ምግብ ይወዳል። ለነገሩ ምን ሁሉም ባሎች ምግብ ይወዳሉ። እሺ እርሶስ ምግብ ስለሚችሉ ሰሩ፣ እኛ የማንችለውስ ምን እናድርግ? ወይ ደግሞ ለእዩ ምግብ ይሰሩልኛል? ኧረ እኔ አልሰራም። ምን በወጣኝ። ለምን? ያን ያህል ትልቅ ነገር አታናድጁማ። ማዘርዬ አመሰግናለሁ፣ ግን አንዳንዴ እኮ አበዛዋለሁ። ወይ የኔ እናት፣ አንቺ ምን ታቂና? አንቺ እኮ ምንም አታቂም የኔ እናት። እያሾፉብኝ ነው እንዴ? ለጨዋታ ነው እንጂ በአንቺ ያልተናደደ ማን አለ? ሁሉንም ነው የምታስቀይሚው። እንዴ ለምንድን ነው ቅር የሚልሽ? ይሄንን የማናደድ ጸጋሽን አመስግነሽ ቁርጥ ብለሽ ተቀበይው። እሺ ኧረ ፈገግ እንድትይ ነው የቀለድኩት። እንዴ ምን ሆነሽ ነው? ፈገግ በይ እንጂ። ማዘርዬ እርሱ ግን ታድለዋል። ባለቤቱ ቶሎ ነው የሚበርድሎት። ወይ ጉድ! አንዳንዴ እናቴ ይኸውልሽ ቤቱን በክብሪት ካላቃጠልኩት ካላነደድኩት ይላል። እኔ ግን ቀስ ብዬ አረጋግቼ መልሰዋለሁ። እርሶ ግን ሰድበውት ያውቃሉ? ኧረ እኔ ሰድቤ አላውቅም። ታዲያ በምንድን ነው የሚጋጩት? ሙቶ ቃሽ አታርገኝ። በሰላም የረፍበት እናቴ። ማዘርዬ ለዛሬ ብቻ ብንወቅሳቸው ምን ችግር አለው? ችግርማ አለው። ለምን ችግር የለውም አንቺ? እሺ በቃ ተውት። እሳቸው እርሶን ያናድዱ ነበር እንዴ? ለምን አናድደኝም? እንጋጫለን። ከተለያየ ቤተሰብ አይደለ አድገን የመጣ ነው። ማዘርዬ እርሶ የሚፈልጉትን ተረድቶ ሳያደርግሎት ቀርተው ያውቃሉ? ማለት ከወደዶት እኮ የሚፈልጉትን ነገር አስበው ማወቅ አለበት። ቆይ እሱ እንዴ ምን የኔን ሀሳብ ፈጣሪ አይደለ? በውስጥ ያለውን በምን ያውቃል እሱ? ማዘርዬ ሳላስበው በቴክስት እዩን ሙልጭ አድርገዋል። በዚህ ጉዳይማ እኔንም ሳሰድብኝ አትቀሪም። ሰድበሽኛል? ያው እንደ ማንኛውም ሰው እናት ሰዎች ይሰድባሉ፣ እንደዛ ነው። እኛ ወልደን ባሳደግ ነው እናንተ ተስማምታችሁ ስድብ አጸደቃችሁበት። ምን ማዘርዬ፣ እኔም ስወልድ እኮ መሰደቢያ አይቀርም። ስለዚህ እሱ አያስጨንቀኝም። እሱማ እጅሽን ታገኘዋለሽ። የት ይቀራል? አይቀርም። ማዘርዬ እርሶን በትንሹ ነው የሰደብኩት፣ እሱ ነው ሙልጭ ያደረኩት። እስቲ ምን እንዳልሽው አሳይ። ውይ ማዘርዬ በኋላ ይጠሉኛል፣ ባያዩት ነው የሚሻለው። ከዚህ የበለጠ ማስቀይመሽን ጠልቼሽ አላውቅም። እስቲ አሳይ። አደራ ግን ስልኩን እንዳይሰብሩት። ችግር የለም። እስቲ አንቺ ምን እንደሚል ይወቁኝ። አንቺ ምንድን ነው የሚያስቆት? አንቺ እንደው እዩን ነው ጨካኝ ያልሽው? እኔም እሱ እኮ ነው ያስደነገጠኝ። ባይሆን የኔ ምስኪን እናት ብትዩ ያምርብሽ ነበር እንዴ። እዩን ግን እንዴት ጨካኝ ያልሽው? እኔ ምን አውቃለሁ። እሱ ግን እንደርሶ ፈገግ የሚልልኝ ይመስሎታል? አሃ በዚህማ ከተቀየመ እውነትም ራሱን ይጠራጠራል ማለት ነው። ምን ትፈሪያለሽ በለኝ። እዩ ሲቆጣ በስመ አብ ፊቱ ላይ እኮ የሆነ እሳት ያለ ነው የሚመስለው። ምን አለ ትንሽ ቢታገስ። እኔ እኮ እሱ ሲጫወትና ሲስቅ ማየት ነው የምፈልገው። እና ታዲያ አናደድኩት ማለት እንደዚህ እሳት መሆን አለበት ማለት ነው? እኔ እኮ ሲቆጣኝ አንዳንዴ ደስ ይለኛል። ግን ለምን እንደዚህ ይቆጣል? እንደዚህ መሆን አለበት? የተምታታ ሀሳብ አትበለኝ። በቃ የተሰማኝን ነው የነገርኩ። ከገባህ ገባ፣ ካልገባ እኔ አላብራራልህም።
ምን ሆነሻል? ምንድነው ያ ሁሉ ስድብ? ለምን አነበብከው? ታዲያ ምን እንዳደርገው ነው የላክሽልኝ? እዩዬ እኔ እኮ በቃ በጣም ተናድጄ ስለነበር እኮ ነው። እኔ የላኩት እራሱ እኮ አልመሰለኝም። መስሎሻል? አውቀሽ ሆን ብለሽ ነው የተለያየ ስድብ በተለያየ ቴክስት የላክሽው። አንተ ለምን ቦታ ትሰጠዋለህ? ስለሚያም እንዴ። ቆይ እንዴት 10 ስድብ በስህተት ይላካል? ደግሞ ቆጥረዋል። አንተ እንዴት ትቆጥረዋለህ እንዴ? በቃ የቀልድ ነው ምናምን ብላ ታሳልፈው ማለት። ቆይ ያልገባኝ ነገር ሰው ተናዶ ስንት ስድብ ሰደበችኝ ብሎ ይቆጥራል? አልተናደደም ነበር ማለት ነው። ቢናደድማ አይቆጥርም ነበር። ስለዚህ መንጨርጨር ነው የነበረበት። አልተናደድኩም ለማለት እየሞከረች እንደሆነ ገብቶኛል። እኔ ግን በጣም ነው የከነከነኝ። እንዴት ይህንን ጉዳይ ዝም ማለት ይችላሉ? በእርግጥ ከመምጣቴ በፊት ሞክሬ ነበር፣ አልቻልኩም። ይሄ ጉዳይ መደገም የለበትም። እንዴት 3፣ 4፣ 5 ጊዜ ባል ይሰደባል? መማር አለባት። አንዴ እሺ፣ 2 እሺ፣ እንዴ አረ 3 ጊዜ የሚሆን እንዴት 10 ጊዜ ያመልጥሻል? ሄዱ 7 ጊዜ ነው ማለት 3 ጊዜ ፈቀድክልኝ። ስለዚህ 7 ነው የሚሆነው። 7 ጊዜ ቢሆን ለእኔ ስድብ መልሽልኝ ሄዱ። እዩ ምን ልመልስልህ? በቃ ቴክስት ማድረጌን እርሳው። ሄዱ ስድቡ እኮ ጭንቅላቴ ውስጥ ነው። ቆይ የማያቀኝ ሰው ይስደበኝሽ፣ እንዴት አንቺ ሚስቴ በዚህ ልክ ትሰድብኛለሽ? እዩዬ በቃ ለምን አትረሳውም? ተናድጄ ነው አልኩ። እኔ እንኳን እኮ ረስቼዋለሁ። አንቺማ ተሳዳቢዋ ነሽ ሄዱ፣ ስሜቱ አይገባሽም። ይገባኛል፣ ለምን አይገባኝም? እኔም እኮ ተናድጄ ነው አይደል የላኩልህ። እንደው በእናትህ ይኸው ባልተወለደው ልጃችን ይዣለሁ። በቃ እርሳው። ይሄን ልረሳው አልችልም። መጠንቀቅ ነበረብሽ ሄዱ። እና ሻው ምን ላድርግ? የሆነ ያጠፋሁት ነገር አለ አይደል? እንዴ በጣም ማዘር መጡልኝ ማለት ትሰሚኛለሽ ሄዱ? እማ ስለመጣች አንቺን ስህተት አያውቅልው። ይኸውልሽ በደንብ እንድንነጋገር ፈልጋለሁ። አብዝተሽዋል በጣም። ቆይ ምን አድርጊ ነው የምትላት? ድምጻችሁ እኮ እዛ ታች ቤት ድረስ ይሰማል። አንቺ እንደሌለሽበት ማወቄም አንድ ነገር ነው። ለምንድን ነው የምትቆጣት? እማ ያልገባሽ ነገር አለ ተይኝ። ባይገባኝስ እንደዚህ እንዴት ትናገራታለህ? አዎ እንዴት እንደዚህ ትናገረኛለህ? በስነ ስርዓት ነው እያናገርኩሽ ያለሁት። እንዳንቺ ስሜታዊ ሆኜ አልተሳደብኩም። ስሜታዊ ሆን ካልሆንክ አሁን እኮ በጣም እያስፈራራኸኝ ነው። ከተራች ማንን እንደማደንቅ ታውቃለህ? የማይመቱት ልጅ ሲቆጡት ያለቅሳል ብሎ መጀመሪያ የተረተውን ሰውዬ። እሱም ባገኘው ሸልመው ነበር። እኔ የምልህ ይሄ ተረት ግን በማይዳሰስ ቅርስነት ዩኔስኮ ላይ መመዝገብ የለበትም ትላለህ? ዛሬ እንዴት ነው በሚስጥር የተጋጩት? ሌላ ጊዜ እኮ አንዳቸው ይነግሩኛል። አሁን እኮ ማን ጥፋተኛ እንደሆነ በፍጹም ላውቅ አልቻልኩም። እንዲህ ሲናገራት ምንም ካልመሰላት ጥፋተኛ ራሷ ናት ማለት ነው። ብዙ ጊዜ እኔ እንደዚህ ሲናገራት ሰምቼም አላውቅም። እሺ ምንም ማውራት አልፈልግም። ምን ሆነሽ ነው ያንን ሁሉ ስድብ የሰደብሽ? ራስ አስበህ ድረስበት። ሄዱ እየቀለድኩ አይደለም። ስራ አበላሽተሽብኛል። እንዴ ስራ አበላሸችብህ? ታዲያ ራስሽ ነሻ ጥፋተኛው። እስካሁን ለኔ ያልነበሩ እንዴ? መቼ ነው ተገልብጠው ለሱ የሆኑት? ወይስ ልጆት ስለሆነ ነው? ምንድነው የምታወሪው? እማ ለምን ዝም አትያትም? እያወናበደችሽ እኮ ነው። ስለዚህ አሁን አንቺ እንዴት እንደሰደብሹ ለምን እንደሰደብሹ ንገሪው። ንገሪኝ። ከፈለግሽ ከስድቡ መጀመር ትችላለሽ። እማዬሽ ጨዋታ አድርገዋለች። አላደረገችውም። ያንተ ንግግር ስለሚያስቃት ነው። እኔም እኮ አፍኜው ነው እንደ ይቅር በለኝና። እሺ ሳቅሽን ያዥው። ከዛ ከልቤ እንደሆነ ተረጅና መልሽልኝ። ለምን መሰለ መናገር የከበደኝ? እንዲህ ተናዶ ብነግረው ለዚህ ነው እንዲህ ስራዬን ያበላሽብኝ ብሎ ተራ ነገር ያደርግብኛል። ለኔ ደግሞ ይሄ ነገር ተራ አይደለም፣ በጣም ትልቅ ቁም ነገር ነው። ይሄንን ግን እንዴት አድርጌ እንደምነግረው ነው ግራ ይገባኝ። እስቲ ነይ ቁጭ በይና እስቲ ምንድነው ጥፋቱ ንገሪው። አንቺን በስጋት እኮ መነመንሽ። ይኸው ንገሪው። አልነግረውም። ስንቴ ነው የምነግረው? ነግራለች ወይ? አረ ምንም የነገረችኝ ነገር የለም። ምንድነው የምታወናብጂው? ሄዱ ዛሬ ቀኑ ምንድነው? ቀኑ ምንስ ቢሆን እኔ ምን አገባኝ? ምንስ ቢሆን ወይኔ ጉዴ! የተዋወቅንበት ቀን እኮ ነው። በቃ እየቀለድኩ ነው በይኝ ሄዱ። ማዘር ወዴት ነው የሚሄዱት? ነይ እስኪ። እብድ ነሽ እንዴ ሄዱ? ያምሻል? እውነቴን እኮ ነው፣ ትክክል ነኝ። ለዚህ ነው ያንን ሁሉ ስድብ ያወረድሽብኝ። ስማኝ፣ መጀመሪያ መሳደቤ ትክክል አልነበረም። አሁን ግን የነገርኩ ትልቅ ነገር ነው። ይሄ ነው ትልቁ ነገር ሄዱ።
ትሰምኛለሽ? ይኸውልህ አንተም ተመልካችም ልጁን ሀራስ አደረግሽ ምናምን እንዳትሉኝ። እኔ እናቱ ጸብ ውስጥ ከገባው ልጄም ጸብ ውስጥ ይገባል። እኔ ጤነኛነትሽን እየተጠራጠርኩ ነው። እያመመሽ ነው? አንተ እኔ አርግዤ እንደዚህ ነው የምታናግረኝ? አሁን ራሱ በጣም እየደከመኝ ነው። ረፊ ጽንሱን እዚህ ውስጥ እንዳከችው። እሱ ገና ማበድሽን እንኳን አለየም። አርግዣለሁ እኮ እና ይሄ እንደዚህ አትቆጣ። ለልጃችን እኮ ጥሩ አይደለም። አሃ እርግዝና ማለት የፈለግሽውን እንድትናገሪ እንድትሳደብ የተሰጠ ሰርተፍኬት ነው የሚመስልሽ? እኔ እኮ የገረመኝ ለዚህ ጉዳይ መሆኑ ነው ያ ሁሉ ስድብ። የሆነ ነገር ባትሆን በጤናዋ ይህንን ሁሉ ስድብ አትሳደብም። በቃ አንዳች ጥፋት አጥፍቻለሁ ብዬ እኮ ነው ስራዬን ጥዬ እየሮጥኩ የመጣሁት። ታዲያ ልክ እኮ ነህ። በጤናዬ ነው ታዲያ ሁሉ ነገር የጻፍኩት። አሞኝ ነው ይህንን ሁሉ የተሳደብኩት እንዳትይ። በቃ እንዴ እርግዝና ብዙ ስሜት ይፈጥርብኛል። ዝም በይ። ይሄ የእርግዝናው ሳይሆን ያንቺ የራስሽ ፍላጎት ነው። እኔ ጋር ቢቀር ችግር አልነበረውም። ከኔ አልፎ ስራዬን እየበደልሽ ነው። የትም ስለሄድሽ እኮ ይሄን ጉዳይ ሳናጣራ የምንጣጣዋለን። ሄዱ ሆን ብዬ ተናድጄ ልክ ልናገረው ስል ስራዬ ተበላሸብኛለኝ። ከዛ በቃ እንዴት ብዬ ልናደድ ላለቅስ ነበር። ከዛ ደግሞ አያምነኝም። ማዘር ደግሞ በማይሆን ሰዓት ነው ጥለውኝ የሄዱት። ምን ማድረግ ነው የሚሻለው? ማልቀስ ነው የሚሻለው? እኔ እንዲቆጣኝ አልፈልግም። እንዴ የላኩት ቴክስት እኮ ውሸት ነው። በቃ ለምን እንደዛ ብሎ አያስብም? ማዘርን አላያቸው? ልክ እንዳሳየዋቸው እንዴት ፈገግ እቺ ተጫዋች ልጅ ብለው እንደሳቁ በቃ እሱም እንደዛ ነበር ማሰብ የነበረበት። የኔን ቴክስት ቦታ ሰጥቶ ስራው መበላሸት ነበረበት? አልነበረበትም። በራሱ ጥፋት ነው ስራውን ያበላሸው። እኔ ቴክስቴን በቁም ነገር አይመልከተው እያልኩ አይደለም። አንዳንዴ ይኸውልህ ወሳኝ ቴክስት እኮ ልልክ እችላለሁ። እሱ ትልቅ ሰው አይደል? የመለየት አቅሙን ሊጠቀምበት ይገባል። በቃ አታስጨንቁኝ። ኤዱ ተወኝ በቃ። ይኸውልሽ እንደስከ ዛሬው ተራ ጉዳዮች ግን እንደማልተው እንድታቂ እፈልጋለሁ። እኔ በቁም ነገር የማየውን ነገር አንተ ተራ ነው አትበል። ምኑን ነው በቁም ነገር የምታየው ጉዳይ? የተዋወቅንበትን ቀን ነው። ተዋወቅን እኮ ተዋውቀን ተጋባን አይደል እንዴ? ምንድነው ስታክ የምታደርጊው እንዴ? ገና እዛ ቀን ላይ ነሽ እንዴ አንቺ? ለምንድነው ሁሉ ጊዜ አዲስ የሚሆንብሽ? ምን? አሁን ተዋወቅን እኮ በቃ ተዋውቀን ተጋባንሽ። ምን ይጠበስ እንዴ? ለምንድነው እንደዚህ ካለፈ ቀን ጋር ኦብሰስ ልምትሆኚው? አንዴ የሚሆን ነገር ስለሆነ እኮ ነው። ኦፍ ኮርስ አንዴ ነው የምንተዋወቀው። ሁለት ጊዜማ ከተዋወቅን ጭንቅላታችን ልክ አይደለም ማለት ነው። ቆይ ብናከብረው ምን ችግር አለው? እኔ ብናከብር ችግር አለው አላልኩም። ሳናከብር ስንቀር ግን ያለም ፍጻሜ መሆን የለበትም። በቃ አንዴ ተዋወቅን እንዴ? የተዋወቅንበትን ቀን የምረሳው መስሎሽ ነው? ዲሜንሽን አልያዘኝም እኮ እኔ። እስኪ ንገሪኝ፣ ፍቅሬ ቀዝቅዞብሻል? እኔ ከዩ ጋር መከራከር አልፈልግም። ከተከራከረን የምናገረው ነው የሚጠፋብኝ። ዝም ካልኩ ደግሞ ብዙ ነገር ብሎ ያሳምነኛል። እኔ ደግሞ ማመን አልፈልግም። እና ምን ይጠበስ እኮ ያለኝ ልክ ነው። ግን ደግሞ እኔ የተዋወቅንበትን ቀን ማክበር ደስ ይለኛል። ታዲያ ብናከብር እሱ ምን ይጎዳል? እኔም እኮ ምን ይጠበስ ማለት እችላለሁ። በሱ ፊት ማለት ግን ይደብራል። የተዋወቅንበትን ቀንና አክብር ማለት በዚህን ያክል ያስቆጣል? በዛው ፍቅሬን ገልጽለታለሁ፣ እሱም እንደዛው። አሁን እኔ መከራከር የማልፈልገው ሀሳቤን መቀየር ስለማልፈልግ ነው። ለምን ቀኑን መርሳት እንደማልፈልግ ታውቃለህ? እዩን ባላገኝ ኖሮ ይሄንን አሁንም ድረስ ሲንግል ነበር መሆነው ብዬ ስለማስብ ነው። በቃ እንደሱ የሚወደኝና የሚወደው ሰው ስለማላገኝ አላገኝማ። ራሴን ስለማውቀው ነው። እዩ ሌላ ወንድ ቢሆን ማዘርና ክቧን የምችላቸው ይመስላል? አልችላቸውም። በቃ ተዋውቀናል እኮ አይደል እንዴ? ለምንድን ነው የምትገረሚው የምትደነቂው? አቁሚ በቃ። እና ደግሞ እንደሚያጋጨን ከሆነ ከዚህ በኋላ ላናከብረው እንችላለን። ብናከብረው ምን ችግር አለው? እኔ ስለምረሳው እንዳትናደጂ ነው። ደግሞ ወደፊት ሆን ብዬ እረሳዋለሁ። እርሳው፣ ምን ጨነቀኝ? እኔ እንደሆነ ብቻዬንም ቢሆን አከብረዋለሁ። ሶኔ አላስፈልግሽማ። አታስፈልገኝም። ካላስፈለኩሽ ለምን አታከብሪም ብቻሽን? መልካም በዓል ሂጂ። እንኳን ቶርታ አልገዛው እዚህ ብቻዬን ሊያስከብረኝ። ካንተ ጋር እናከብራለን። እሺ ይኸውልህ ዛሬ ከአባትህ ጋር የተዋወቅንበት ቀን።
ዛሬ ምንም እንዳታናግረኝ እንደ ዘጋኸኝ ማዳር ነው እሺ የምፈልገው። እኔም መጀመሪያውኑ ላናግርሽ አላሰብኩም። አንተ ምን ታረጋለህ? ብርድ ላይ አትገባም? አይ ብርዱን ፈልጌው። አረ እንደው ምን አለ ብትረዳት እባክህ። ተረዳት እስቲ። ስለተረዳኋት እኮ ነው ዝም ብዬ ቁጭ አልኩት። እንዴ ቆይ እሷ በማይረባ ነገር እንደዚህ መጨነቅ አለባት? ይኸውልህ ዛሬ ቀኑ የተዋወቃችሁበት ቀን ነው። ስለዚህ እንድትደሰት ብትፈቅድላት ምን ችግር አለው? እሺ ቆይ ለምን አትነግረኝም? ማወሳሰብ እንቆቅልሽ ማድረግ አስፈላጊ ነው? እኔ ግዴታ እንደሷ ማሰብ አለብኝ? በቂ ምክንያት እንኳን እኮ የላትም። ከተራ ነገር ተነስታ ነው ይሄን የሚያህል ጸብ ደግሳ የምትጠብቀኝ። ኧረ አይደለም፣ እሷማ ይሄን ቀን አሰባበት ነው እናቴ እባክህ። ባለፈው ዓመት ግን ረስታው ነበር። ያኔ እንደውም እኔ ነኝ ያስታወስኳት። ስነግራት አፈረች። እኔ ግን ምንም አልተሰማኝም፣ ምንም አልተቆጣኋትም። ምክንያቱም ሰዎች ነን፣ ያጋጥማል። እኔ ይኸውልሽ እሷ አጠገቤ እስካለች ድረስ ቢከበር ባይከበር ችግር የለብኝም። እኔ ስለሰው ለምን ያለም ፍጻሜ ታስመስለዋለች? አንተ አባወራን ጠንከር በልና አረጋጋት። እንደሷ እኮ ማኩረፍ የለብህም አንተ። አኩርፌ አይደለም ተናድጄ ነው። አትናደድ። እሷ ለአንተ ያላትን ክብር፣ ለትዳሯ ያላትን ክብር በደስታ ተቀብለ እሷንም ልታስደስታት ይገባ ነበር። እማ እኔ እኮ እወዳታለሁ። ታዲያ ለእኔ ምን ያደርግልኛል? ግባና ለእሷ ንገራታ። ግቢ አንቺ። እና ታዲያ የት ነው የምትሄደው? መጣሁ ልነግራት። ያው ይገባኛል እኮ ለእኔ ያላት ፍቅር እስካሁን ትኩስ ስለሆነ ነው። ከ5 ዓመት በፊት የነበረን ጊዜ ካላከበርኩ ብላ እንዲህ የምትሆነው። ግን ደግሞ ፍቅሯም ሲበዛ ይከብዳል፣ ያስጨንቀኛል። አውቃለሁ እንዲህ አይነት ሚስት በኖረችን ብሎ የሚመኝ ሰው ሊኖር ይችላል። እንደምታስበው እየተጨማለኩ አይደለም። ኤዱ ለእኔ ሁለ ነገሬ ናት። ይኸውልህ ግልጹን ስነግርህ የእሷ እንዲህ መናገር ብቻ አይደለም፣ እሷ እንዲህ በተናገረችን ጉዳይ የሄድኩበት የሥራ ሁኔታ መበላሸቱ የበለጠ ስላናደደኝ ነው ጎያ ያልኩት። እያማረርኩኝ አይደለም። ከነማስጨነቋም ኤዱ ለእኔ ፐርፌክት ናት። ከእሷ የተሻለ ሰው አለ ብዬ ካላሰብኩኝ እኮ ፐርፌክት ናት። የእኔ ውድ ሚስት፣ ስለተዋወቅንም ተዋውቀን ስላገባዎሽም በጣም ደስተኛ ነኝ። ተነሽ። ይኸውልሽ እኔ ሳልመጣ እንደማትተኛ አውቃለሁ። ኤዱ የኔ መልአክ ተነሽ እስኪ። አንተ ቆይ ለምንድን ነው የማትረዳኝ? እኔ ምንድን ነው ማድረግ ያለብኝ? እኔንም ተረጂኛ ወይ አለመረዳቴን ተረጂው። ሁለታችንም እኮ ደካሞች ነን አይደል? እሱ መረዳዳት አለብን። አሁን ያመጣሁልሽን እራት እንብላ። አልፈልግም። እርግጠኛ ነሽ? እኔ ነኝ የሰራሁት። አረ አልናፈቀሽም? ምን የምሰራው ፒዛ ናፍቆኛል። እሱማ እና አላጉርስሻ። አጉርሰኛ። እንደዚህ ግን አትመስይም ነበር።